በዙሪያችሁ ያለው ነገር ሁሉ ቤታችሁ፣ ስራችሁ፣ ጓደኞቻችሁ፣ መላው ዓለማችሁ መጀመሪያ የጀመረው በእናንተ ምናብ ውስጥ እንደሆነ ብነግራችሁስ? አብዛኛው ሰው ይህንን አያውቅም። ህይወትን በዘፈቀደ የሚኖር እንደሆነ ያስባል። የሚፈልጉትን ነገር በቀላሉ ይሆንልኛል ብለው ያስባሉ። እድል፣ ጊዜ፣ ሌላ ሰው እንዲከፍትላቸው ይጠብቃሉ። በትክክል በመማር ብቻ የምትመኙትን እያንዳንዱ በር የመክፈት ኃይል ቢኖራችሁስ? እውነት ለመሆን በጣም ሊከብዳችሁ ይችላል። ነገር ግን እናንተ የራሳችሁ ዓለም አርቲስት ናችሁ። በየቀኑ እየደረሳችሁት ነው። በምን ካላችሁኝ፣ በአስተሳሰቦቻችሁ፣ በስሜቶቻችሁ፣ በምናባችሁ ሳታውቁት እያደረጋችሁት ነው። አብዛኞቻችሁ እስታክ አድርጋችሁ የምትቆዩበት ቦታ ይህ ነው። ህይወታችሁን ትመለከታላችሁ። በቂ ገንዘብ የለኝም፣ የምኖርበትን ቦታ አልወደውም፣ ብቸኝነት ይሰማኛል፣ ነገሮች በጭራሽ ለኔ አይሳኩልኝም ትላላችሁ። የምታዩትን ታምናላችሁ፣ በደንብ ያያችሁትን ደግሞ ይበልጥ ታምኑታላችሁ። በተመሳሳይ ቦታ ላይ ትነቃላችሁ፣ ወደ አንድ ስራ ትሄዳላችሁ። ሁሌም የሚሰማችሁን ጭንቀት ዛሬም ይሰማችኋል። ከዛም ያ የኔ ህይወት ነው ትላላችሁ። እስቲ ይህንን አስቡት። እያንዳንዱ ህንፃ፣ እያንዳንዱ ፈጠራ፣ እያንዳንዱ ስዕል፣ እያንዳንዱ ዘፈን፣ እያንዳንዱ ንግድ፣ እያንዳንዱ ታሪክ በአንድ ሰው አእምሮ ውስጥ እንደ ሐሳብ ተጀምሮ እንደሆነ። ለምንድነው ወደ ራሳችሁ ሲመጣ ይህንን ህግ የምትረሱት? ለተወሰነ ጊዜ ታስባላችሁ። ከዚያም የባንክ ሂሳባችሁን ወይም ችግሮቻችሁን ስትመለከቱ አልችልም ትላላችሁ። አልችልም ብላችሁ በተናገራችሁበት ቅጽበትም ሁሉንም ነገር ሊለውጠው የሚችለውን ኃይል በሩን ትዘጉበታላችሁ። የምታዩትን ነገር እንድታምኑ ተምራችኋል። በዚህ ጊዜ ግን ይህ ኋላ ቀር ትምህርት ነው። ምክንያቱም በአሁን ዘመን የምታዩት ነገር ሁሉ በአንድ ወቅት በጭራሹ ያልነበረ ስለሆነ። ችግራችሁ ህይወት የምትፈልጉትን አለመስጠቱ አይደለም። እናንተ የምትፈልጉትን ህይወት እያሰባችሁ ስላልኖራችሁ ነው። ፍርሃትን፣ ስህተትን፣ ብስጭትን ደጋግማችሁ ትሰራላችሁ። ከዚያም ለምን ደጋግሞ እንደሚመጣባችሁ ታስባላችሁ። ህይወታችሁን የሚቀይረው ሚስጥራዊ ለውጥ ይህ ነው። ከሁሉም አስቀድማችሁ ማመንን መማር አለባችሁ። የውጫዊው ዓለም ከእናንተ ጋር የተለየ አይደለም። እንደውም እናንተ የምትፈልጉትን የሚያንጸባርቅላችሁ ትልቁ መስታወት ነው። እድለቢስ እንደሆናችሁ ካመናችሁ ህይወትም ከእናንተ ጋር ይስማማል። እንደተፈቀራችሁ ካመናችሁ ህይወትም ፍቅርን ታበረክትላችኋለች። ዓለምን እንዲለወጥ ማስገደድ ሳይሆን በአእምሮአችሁ ውስጥ ያለውን ምስል ማለትም ሳታውቁት ቀኑን ሙሉ የምትመለከቱትን ነገር መቀየር ነው። ምንም ነገር ፕሩፍ ማድረግ አይጠበቅባችሁ። ትክክለኛውንም ጊዜ መጠበቅ አይኖርባችሁ። ማንንም ሰው ፈቃድ መጠበቅም አያስፈልጋችሁ። የእናንተ ድርሻ የሚሆነው በተለየ መንገድ መስማትና ማሰብ ስትጀምሩ ድሪማችሁ እየተንቀሳቀሰ መሆኑን ትመለከታላችሁ። አንድን ነገር በግልጽ በስሜት በእምነት ስታስቡት ለነገሩ ህይወትን ትሰጡታላችሁ። ዘር እየዘራችሁ ነው። የዘራችሁትም ዘር ፈጽሞ ልታቅዱት ልተነብዩት በማትችሉበት መንገድ አድጎ ታዩታላችሁ። ይህ ዊሽፉል ቲንኪንግ አይደለም፣ ሎ ነው፣ ህግ ነው። ልክ እንደ ስበት ኃይል ነው። በደንብ የምታስቧቸውና የምታምኗቸው ነገሮች በውጫዊው ዓለም ላይ እውን ይሆንላችኋል። ዘ ፊሊንግ ኦፍ ዘ ዊሽ ፉልፊልድ የምኞቶቻችሁን ስሜት እንደተሞላ አድርጋችሁ አስቡ። ይህ ምን ማለት ነው ካላችሁኝ፣ አንድን ነገር ስትፈልጉ ለምሳሌ ድሪም፣ ቤት፣ ፍቅር፣ ስኬት፣ ሰላምን ማሰብ ብቻ ሳይሆን ሪል ህይወታችሁ ላይ እንደተከናወነ አድርጋችሁ ማለም ይኖርባችኋል። ህልማችሁ ቀድሞውኑ እንደተከናወነ አድርጋችሁ ማሰብ አለባችሁ። አንድ ቀን አይደለም፣ ምናልባት አይደለም፣ አሁን እንደሆነ ሊሰማችሁ ይገባል። ግልጽ እንዲሆንላችሁ ራሳችሁን ጠይቁ። ቀድሞውኑ ድሪማችሁ እውን ቢሆን ኖሮ ምን ይሰማችሁ ነበር? የምትፈልጉትን ስታገኙ ምን ታያላችሁ? ምን ትሰማላችሁ? ምን ትነካላችሁ? ምንስ እያደረጋችሁ ነው? ችግሩ ሂደቱን መገመት አይደለም። እንዴት እንደሚሆን፣ ማን እንደሚረዳችሁ፣ መቼ እንደሚሆን ይሄ የእናንተ ድርሻ አይደለም። የእናንተ ድርሻ
ስራው ቀድሞውኑ እውን እንደሚሆን በሚሰማችሁ ስሜት መኖር ብቻ ነው። አዲስ ቤት ከፈለጋችሁ የቤቱ ወለል ላይ ስትሄዱ አስቡ። ፍቅር ከፈለጋችሁ በጣታችሁ ላይ ያለው ቀለበት ይሰማችሁ። ሰክሰስን ከፈለጋችሁ በስራችሁ ስትመሰገኑ አስቡ። ከዚያም በሌሊት ስትተኙ የመጨረሻው ሐሳባችሁ ይሁን። ፍላጎቶቻችሁ በተሟላ ዓለም ውስጥ እየኖራችሁ እስከሚመስላችሁ ድረስ በእንቅልፍ ሰዓታችሁ ይሄ ስሜት ይሰማችሁ። በዚህ ስሜት ውስጥ በምትተኙበት ጊዜ አእምሯችሁ ነገሩን እንዲሳካ የሚያደርግ መንገድን መፍጠር ይጀምራል። እንዴት እንደሆነ ማወቅ አይጠበቅባችሁ። ለእናንተ የሚበጃችሁ እንደተከናወነ ማወቅ ብቻ ነው የሚያስፈልጋችሁ። ሌላውን ህይወት ወደ እናንተ ትልክላችኋለች። እንዴት እውን እንደሚሆን አንድ ታሪክ ላጋራችሁ። ከብዙ ዓመታት በፊት አንድ ሰው በኒውዮርክ ከተማ ውስጥ ይኖር ነበር። ወቅቱም ቀዝቃዛ የተጨነቀ ስለነበር በባህር ዳር ደሴት ላይ ቤተሰቡን ለመጎብኘት በጣም ጓጉቶ ነበር። በጊዜው ግን ምንም አይነት ብር አልነበረው። ስለ ነገሩም ለአንድ አስተዋይ ጓደኛው አጋራው። ጓደኛውም ስለ ገንዘብ ወይም ስለ ጉዞ አትጨነቅ፣ አስቀድመውኑ እዚያ እንዳለ ካስብ አለው። ይሄ እንዴት ሊረዳኝ ይችላል? እኔ እንደሆነ እዚሁ ኒውዮርክ ነኝ፣ ወደ የትኛውም ቦታ የሚሄድበት ገንዘብ የለኝም አለው። ጓደኛውም ፈገግ አለና ሰውነት የትም ይሁን ለውጥ የለው፣ ዛሬ ማታ ስትተኛ በባህር ዳር የአባትህ ቤት ውስጥ እንዳለ አስብ። አየሩን፣ የባህር ድምጹን፣ የአበቦቹን ሽታ በዙሪያ እንዳሉ ካስብ እውነተኛው ስሜት ይኑርክ። እናም በዚያው ስሜት ተኛ አለው። በየቀኑ ማታ አይኖቹን ጨፍኖ በአባቱ ቤት ውስጥ ተኝቶ ራሱን ያስብ ነበር። ይሄንንም ማታ ማታ ሁሌ ይተገብረው ጀመር። ከአንድ ወርም በኋላ ያልጠበቀው ነገር ተከሰተ። ቤተሰቡ ለክረምት እንዲያያቸው ጋበዙት። ትኬቱንም ገዝተው ላኩለት። ልክ እንዳሰበው ሆነለት። በባህር ዳርም ሲደርስ የመጀመሪያ ምሽቱን አልጋ ላይ ሲተኛ ፈገግ አለ። ምክንያቱም ልክ እንዳሰበው ስለነበር ምናቡ መንገዱን እንደፈጠረለት ተገነዘበ። ከዛን ጊዜ ጀምሮም የምናቡን ኃይል በፍጹም አልተጠራጠረም። ይህ ነገር ለሁሉም ነገር ይሰራል። ለስራችሁ፣ ለጭንቀታችሁ፣ ለደስታችሁ፣ ምን አለፋችሁ ለሁሉም ነገር ተግብሩት። ከዚያ ውጤቱን ታዩታላችሁ። የተሻለ ስራ ከፈለጋችሁ ወደ አዲሱ ቢሮአችሁ ስትገቡ አስቡ። የተሻለ ጤና ከፈለጋችሁ የተሟላ ስሜት ሲሰማችሁ አስቡ። ሰላም ከፈለጋችሁ በጸጥታ ተቀምጣችሁ ሁሉም ነገር ሰላም እንደሆነ አስቡ። ሁሉም ነገር በምናብ ይጀምራል። ከዚያም ዓለማችሁ ከያዛችሁት ኢሜጅ ጋር እንዲስማማ አድርጎ ለእናንተ ያስተካክልላችኋል። እስቲ ዛሬ ቆም ብላችሁ ራሳችሁን ጠይቁ። እኔ በእውነት ምንድነው የምፈልገው ብላችሁ ራሳችሁን ጠይቁ። ሌሎች የሚሏችሁን አይደለም። ልባችሁ ምን ይነግራችኋል? ነፃነት፣ ፍቅር፣ አዲስ ጅማሩ፣ ምናልባት ደግሞ ሰላም። ምንን ታያላችሁ? የምትፈልጉት ህይወት እውን ቢሆን ኖሮ ምን ሊሰማችሁ እንደሚችል አስቡ። ህልማችሁ ወደ ህይወት ቢመጣ ነገ ጠዋት እንዴት ትሄዳላችሁ? እንዴት ፈገግ ትላላችሁ? ለራሳችሁ ምን አይነት ቃላትን ትናገራላችሁ? ህይወትን ታመሰግናላችሁ? በቀላሉ ለመተንፈስ ትችላላችሁ? ሁሉም ነገር ለእናንተ እየሰራ መሆኑን ታምናላችሁ? ይህ የነጸብራቅ ኃይል ነው። ምክንያቱም እነዚህን ጥያቄዎች ለራሳችሁ በጠየቃችሁ ቁጥር አስተሳሰቦቻችሁ መልሶቹን መሳል ይጀምራል። አብዛኛው ሰው ራሱ ደስተኛ ከመሆኑ በፊት ህይወት ደስተኛ እንድታደርገው ይጠብቃል። ጥበበኞች ግን ምናብን ይረዳሉ፣ ምስጢሩን ያውቁታል። መጀመሪያ ራሳችሁ ደስተኛ ሁኑ። ከዚያም ደግሞ ህይወት ደስተኛ እንድትሆኑ ተጨማሪ ምክንያቶችን ትሰጣችኋለች። ፍቅርን አትጠብቁ፣ ፍቅርን ትሰሟታላችሁ። ስኬትን አትጠብቁ፣ ስኬታማ ትሆናላችሁ። ሰላምን አትጠብቁ፣ ሰላም ይሰማችኋል። እነዚህን ስሜቶች በውስጣችሁ ስትይዟቸው ፈጽሞ ልትገምቱት በማትችሉበት መንገድ ከነገሩ ጋር መጣጣም ትችላላችሁ። ስለዚህ ዛሬውኑ በዚህ ቅስፈት መጀመር ትችላላችሁ። ፍላጎቶቻችሁ ሲሟሉ ማሰብ መጀመር ትችላላችሁ። ህይወታችሁን ለዘላለም የሚለውጠው እውነት ይሄ ነው። ራሳችሁን እንደምታስቡት ትሆናላችሁ። ምናባችሁ መጫወቻችሁ አይደለም። እሱ ዓላማችሁን የሚቀርጸው ኃይል ነው። አንድን ነገር በግልጽ
በፍቅርና በእምነት ስታስቡት እያስመሰላችሁ አይደለም፣ እየፈጠራችሁት ነው። በሕይወታችሁ የአትክልት ስፍራ ውስጥ የትኛውን ዘር እንደምትተክሉ እየመረጣችሁ ነው። ስለዚህ ይሄንን ሁሌም ማስታወስ አለባችሁ። የምትፈልጉትን ለማግኘት ከሕይወት ጋር መታገል የለባችሁ። ምናባችሁ ከሚሆነው እስከ ሊሆን ከሚችለው ድልድያችሁ ነው። መጀመሪያ ራሳችሁ በሕይወት እንዳላችሁ ብቻ ነው ማሰብ የሚኖርባችሁ። ከዚያም ያ ድልድይ በአእምሮአችሁ ውስጥ ሲያልፍ ዓላማችሁን ታገኛላችሁ። ስለዚህ ዛሬ ማታ አይኖቻችሁን ከመዝጋታችሁ በፊት አንድ ቀላል ነገርን ሞክሩ። አንደኛ፣ በእውነት የምትፈልጉትን ወስኑ። እንዴት እንደሆነ አትጨነቁ። ሁለተኛ፣ አይኖቻችሁን ዝጉና ቀድሞውኑ የምትፈልጉት ሕይወት እውን እንደሆነ አስቡ። ይሰማችሁ፣ ንኩት፣ ስሙት፣ አሽትቱት። በተቻላችሁ መጠን በግልጽ ተመልከቱት። ሶስተኛ፣ አመስጋኝ ሁኑ። ለራሳችሁ አድርጌዋለሁ በሉ። አራተኛ፣ በዚያው ስሜት ለመተኛ ሞክሩ። ምክንያቱም ምናባችሁ ወደምትፈልጉት ዓለም ስለሚወስዳችሁ። ይህንን ለራሳችሁ በታማኝነት፣ በፍቅር፣ በእምነት ካደረጋችሁ በጥቂት ጊዜ ውስጥ ትናንሽ ለውጦችን በሕይወታችሁ ለማስተዋል ትጀምራላችሁ። ህልምን አልሙ፣ በድፍረት አስቡ እና ይሄንን አስታውሱ። በጥልቀት የሚሰማችሁ እያንዳንዱ ሐሳብ ዘራችሁ ነው። ደስታን ትከሉ፣ ውበትን ትከሉ፣ ፍቅርን ትከሉ። በቅርብ ጊዜ ውስጥም ባሰባችሁት የአትክልት ስፍራ ውስጥ ዘራችሁን ትተክላላችሁ። የዛሬ ትምህርት ይህንን ይመስል ነበር። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ